ጊዜ ኮምፕሌን ሲደረግ አለ። ቼክ አርግ፣ አሁን ቼክ ላርግ ላይ ሆኜ የሚጠቅም ነገር ነው እና ሴቶች አሪፍ ሴቶች በስራ ቢዚ ሆነው ምናምን እድሜያቸው ሊሄድ ይችላል። እውነቱን ነው የማወራው። ሴቶች ሲሰሩ ሲለፉ ምናምን አንዳንዴ ይሄ ትዳሩን ምናምን ሳያስቡበት እድሜያቸው ሊሄድ ይችላል። እድሜያቸው ትልቅ ሊሆን ይችላል። ከዛ በኋላ ደግሞ ፍቅረኛ ያገኛል። አብሮ የልጅ ላይፍ ቆንጅዬ ሴቶች በጣም አሁን ቆንጆ ሴቶች እድሜያቸው የጫረ ብዙ ሴቶች አሉ፣ ቆንጅዬ አሉ። እውነቴን ነው። ስለዚህ እነዚህ ሰዎች በመዋደዳቸው የሌላውን ሰው ምንድን ነው የነኩት? የሌላውን ነገር አልነኳችሁ። ተጋቡ። እንደ ማንኛውም ሰው ደስታቸውን ሶሻል ሚዲያ ላይ ሼር አረጉ። መጣችሁ ቅጥቅጥ። ልጅ አይፈልግም ወይ? እነሱ ተስማምተው ነው እንግዲህ ተስማምተው ነው። ልጅ ይፈልግ አይፈልግ የነሱ ስምምነት ነው። እና ምን 130 ሚሊዮን አለን አበሻ ልጅ 90 ልጅ ማሳደግ ይቻላል። ቪኪሻ እንዴት ነሽ? ተግባባን። ብዙ ሰው ማሳደግ ይቻላል። እና ግራ የሚገባኝ ምንድን ነው ሰው ሲዋደድ አይደብራችሁ? ለምን ማማዝናሽ አክሊሉን አይጠብሱ? ይመቻች። ሰው እኔ ሲጣላ ነው እንጂ የሚደብረኝ ሰው ሲዋደድ፣ ሰው ሲጋባ፣ ሰው ምን ሲል እግዚአብሔር ምስክር ላይ ይመቻቸው ነው። ጣጣ የለኝም እኔ የሰው ልጅ መዋደድ። ሳሚ ትደክማለህ። እውነቴን ነው። ማማዝናሽ ከአክሊሉ ጋር አሁን ቢጃለሱ ደስ ነው የሚለኝ። እና የሰው ልጅ ሲዋደድ አይደብራችሁ በእውነት። በተለይ ሴቶቹ ላይ የሚደረገው ጫናን አልወደው። በተለይ ኢትዮጵያዊ ላይ አሜሪካን ሀገር የተለመደ ነገር ነው። አሽተን ኩቸር የሚባል ወንድማችን ነው፣ በጣም የሙቪ አክተር ነው። ይከሉ ግራብ ያገባት ልጁ ራሱ በእድሜ ይበልጠዋል። ለረጅም ጊዜ አብረው ኖረዋል። ልጁ በእድሜ ይበልጠዋል። እሱም ሙቪ አክተር ነው፣ በጣም ሀብታም ነው፣ እሷም ሀብታም ናት። ተጋብተዋል። ብዙ ጊዜ ያለ ነገር ነው። እንደዚህ አይነት ነገሮች ይፈጠራሉ። የሆነ ጊዜ ላይ ትመቻቻላችሁ። አሜሪካንስ ምን ይላሉ? ኤጅ ኢዝ ጀስት ነምበር ይላሉ። እንደሚሰማ ስሜት ነው። እና ሰዎች ሲፋቀሩ በተለይ አበሻ ባንገሸልጥ ደስ ይለኛል። ባንገሸልጥ ሲፋቀር ሰው ሲዋደድ እንትና። ሌላው ምንድን ነው ጫና የተፈጠረው ምንድን ነው? እሷ አሜሪካ ስለምትኖር ለቪዛ ነው። ሀበሻ እኮ ፈልፍሎ ነው የሚያወጣው። አሜሪካ ስለምትኖር ለምንድን ነው? ለቪዛ ነው እንጂ አያገባትም የሚል ኬዝ አለ። እሱ ነው ሰው ያልተመቸው። ኢትዮጵያ ብትሆንስ አንዳንዱ ምን ይላል? ከችግሩ አይበልጥም። የኛ ሰው ምን ይላል? እሷ አሜሪካ ስለምትኖር አሜሪካ ብዙ ጊዜ ስላሳለፈች ሳሚ አሜሪካ ስለምትኖር ከችግሩ አይበልጥም እና ለችግሩ ነው ያገባት የሚሉ ሰዎች አሉ። ይሄ ደግሞ ከግምት እንወስዳለን ቢሆን ሎተሪ
እና ግን እኔ ሲታዩ የተፋቀሩ ነው የሚመስሉት፣ እንዳየሁት የተመቻቹ ነው የሚመስሉት። ይመቻቸው። እኔ ይህ ሰውዬ ሚሊዮን ጊዜ ሰደበኝና አሁን ላባረው ምንም ማድረግ አልችልም። ና አንድ ስድብ ጨምርና ላባር። ይሸበር ነው ምናምን ነው የምትለው የሚባል ስም ነው እዚህ ጋር ያለው። እናት ነው የሚሰድበው ምናምን። ና ቶሎ በል ና ስደባው፣ በብሎክ ልገላግለ። አየህ አልተሳደበም። ኢትዮጵያ ደርሼ ልምጣ ይላል ለሆነ ቢዝነስ። አንቺም ቤተሰቦችሽ አንዳንድ ነገር ያስፈልጋቸዋል ይላል። የተረገሙት ደግሞ ደስ የሚሉኝ ለቤተሰቦችሽ አንዳንድ ነገር ያስፈልጋል። ለሚስቱ እኮ ለቤተሰቦችሽ አንዳንድ ነገር ስለሚያስፈልግ እዛ ሂጅ ጉዳዩን ልጨራርስል ይችላል። አሁን የቤተሰብ ጋር ነው የሚሄደው ምናምን ትላለች ገለቴ ነው። በቃ አላለቀም ፕሮሰሱ ምናምን ይላል። እዛ አንድ ሁለት ምናምን አሉት እዛ አለሙን ይቀጫል። አባ ይመች አራለች። ይቅርታ ስላስባንንኩ እንደዚህ አይነት ነገር አለ። እንደዚህ አይነት ነገሮች አሉ። ምንድነው አንዳንዴ እውነቴን ነው ወንድ ልጅ የሚከፋው አቁል ልንገራችሁ፣ ከዚህ በፊትም ተጫውቼዋለሁ። በቺስታ በነበርበት ጊዜ የጠበስካት ሴት ቢያንስ ነበር የምትመስል። እውነቴን ነው። በጣም ደሃ ሆነ፣ በጣም ገንዘብ ሳይኖር እሺ ያለች ሴት በጣም ቢያንስ በጣም ቆንጅያውን እንትናን ነው የምትመስል፣ እናት ደምሴን ምናምን ነው የምትመስል። በዛ ሰዓት በችግር ጊዜ የነበረች ሴት ናት። እና ልክ ቻፓ ይመጣና ገንዘብ ሲመጣ እና ስታያት ያቺ አያት ደምሴ መሰለች ገለቴ ሆና ትጠብቃለች። ከዛ አትግባቡ አትግባቡም። ቻፓው ሲመጣ አንተ ሞዝ ሲመጣ ምን ሲመጣ ተግባብተና እንትን ማለት ትችላላችሁ። እሱን ለማሳየት ቀላል። አሁን ለምሳሌ በሆነ ጊዜ ላይ ቤታዮን አይታችኋታል። የበፊት ቤታዮን ብታዩት በዛ ሰዓት የምታወራቸው ወንዶች እነ ዳልቻ ነበሩ። ውሸት ምንም ማረግ። በዛ ጊዜ እነ ዳልቻን ነበር የምታወራው። የሚመጥናት የነበረው በዛ ያው መልክ ምናምን ባልነበረበት ዘመን፣ ቲክታክ ላይ ባልበላችበት ዘመን፣ ወዟ ባልመጣ ሰዓት የምታወራቸው እነማን ነበረ? እነ ዳልቻን ምናምን ነበር። አሁን እነ ናሆም ፎንቴ እነ ኤርሚ ኤችዲ ጩጬዎቹ ጋር ነው አሁን ያለችው። ለምን ወዟ መጣ፣ ነገሯ ተመለሰ ምናምን። እንደዛ ነው ጭውት። ይሄ የስራው ባህሪ። ታስታውሳላችሁ ጂጂ በፊት ሳትሸናቀጥ ምናምን ወፍ አልነበረም። ወፍ ከተሸናቀጠች በኋላ ሆዴን የጠበሰችው። ሽግግር ይደረጋል። ሽግግር እና ሰው እንደዛ ነው የሚያደርግ። የሽግግር መንግስት አለ። ሆዴን የጠበሰችው ማንም አብዛኛው ሴቶች እንደ ሆዴ ራሱን ቢጠብቅ ተፍ ቢል ምናምን ሸንቀጥቀጥ ያለ አበሻ ነው እንትን ራሱን ቢጠብቅ በደንብ
እውነት ለመናገር ራሱ የሚጠብቀው ወደ በደንብ ሴቶች ይወዱታል። አበሻ የምትወደው አይነት ወንድ ነው። ስለዚህ ወደ ከችግሩ አይበልጥም በሚለው እንለፍ። ከችግሩ አይበልጥም በሚለው እናልፋል። አላያችሁም እንዴ ማርያማዊት ከእንግዲህ በኋላ ብር የማይሰጠኝ ወንድ አልፈልግም፣ ፍቅር በአይናቱ ይተከል እያለች ፍቅር በአናቱ ይተከል በደንብ አድርጎ ቢሌን የሚከፍልልኝ ምን የሚል ወንድ ነው የምፈልገው ተባለ። አሁንም የምለው እንደዛ ነው። ስለዚህ ምንድነው ማናችሁም ወንዶችም ሆነ ሴቶች በራሳችሁ ነገር ላይ ካልሰራችሁ፣ በራሳችሁ ነገር ላይ ካልተቀየራችሁ የሚገጥማችሁ ነገር ከባድ ኬዝ፣ ከባድ ሙድ ነው የሚያዝባችሁ ሶሻል ሚዲያ ላይ። ስለዚህ ያን ነው የምለው። ተግባብተናል። እውነቴን ነው። አቅም በሌለ ጊዜ ዝም ብለህ ፉን በል እንጂ አታግባ። ለምን? በጣም ገንዘብ ያለ ጊዜ ትናደዳለህ። በጣም ነው የምትበሽቀው። ሆድ ነው የሚበስህ። ሆድ ነው የሚበስህ። እውነቴን ነው። ሆድ ይብሳል። ስለዚህ ብልጡ በጣም ነው ያንን የምለው። ስለዚህ አሁንም የምናገረው ምንድን ነው ለሌላው ይሄ ልጅ አሁን ካያችሁት አሪፍ ይመች። ሴቶች ገንዘብ ካላችሁ ምን ካላችሁ በአሁኑ ሰዓት እድሜያችሁ ትንሽ ገፋ ካለ ወጣት ጥበሱ። ስንት ወጣት አለ ዝም ብሎ ያለ። ጥበሱ ወጣት አግቡ። ምክንያቱም ሴቶች ደግሞ ከ40 በላይ ከሆኑ ፉር ነው የሚልባቸው። ፉር አልፎርሽም። ለምን እንደሆነ ልዘግባችሁ። በ20ዎቹ እና በ30ዎቹ ልጆች ነው ሲያሳድጉ ፎከስ ሲያደርጉ የሚኖሩት። ተግባባ። ሴት ልጅ ፎከስ የምታደርገው በብዛት ልጆች ካሉ ትዳር ካለ ምናምን ሞር ልጆች ላይ ፎከስ ያደርጋል። ልጆቻቸው ከፍ ብለው ቁም ነገር ላይ ሲደርሱላቸው ፒስ ኦፍ ማይንድ ያገኛሉ። ሴት ልጅ ደግሞ ፒስ ኦፍ ማይንድ ላይ ነው ምን የምትፈልገው፣ እንደዚህ አይነት ፊሊንግ ይኖራል። ወንድ ደግሞ ስትረስ ሲኖርበት ነው ብዙ እንደዚህ አይነት ነገር ውስጥ የሚገባው። እውነቴን ነው። ስለዚህ ምን ይሆናሉ? ከ40 በላይ ሲሆኑ ሴቶች በደንብ አድርገው ምን ማድረግ ይጀምራችሁ? ካዩአቸው ከ40 በላይ በጣም ነው የሚዘንጡት። በጣም ነው ራሳቸውን የሚጠብቁት። በጣም ብዙ ነገራቸው ላይ በደንብ ይስተካከላሉ። የዛ ጊዜ ደግሞ ባላቸው ደግሞ አቅም እያጣ ይሄዳል። ምክንያቱም ሊቀመቅም ይችላል፣ ይህ ነው አንዳንድ ሊያጨስም ይችላል። ምንም ሴቶቹ ደግሞ ሻይን እያደረጉ ይሄዳሉ። ወንዱ ደግሞ ገንዘብ ሲኖረው የሚፈልገው በጣም ወጣት ሴት ነው። ገንዘብ ሲኖረው ነው ማውራቸው። ችስታው ማንም ይምጣ ይቀበላል። ችስታ ጣጣ የለው። ችስታ ዲስክሪሚኔት አያደርግ። በእውነት ነው የምለው የኦቶሪዬ ችስታ ባንድ ዲስክሪሚኔት አያደርግም። ማንንም ይቀበላል። ችስታ ባንድ ከሆነ ያለው ከሆነ አቅም ያለው ከሆነ አሁን መኩ ፋኖ ወንድሜ ድንግል ካኖች በአናትሽ ተጠቀኝ አያገባሽ። በደንብ ነው መነግራችሁ። ምን ስለሆነ እሱ ምን ስለሆነ ምን ስላልሆነ የሚባል ነገር ያርግልኝ የሚባል ነገር ዊዶ ብዙ ጊዜ ሴቶች መልሱን እያወቁ ይጠይቃሉ። ይሄ ነገር ለወንዶች አይመችም። ወንዶች እንደዛ አይነት ማንነት የለንም። መልስሽን እያወቅኩ አልጠይቅሽም። for what reason?
አርጊውመንት ለመፍጠር ካልሆነ በስተቀር መልሱን እያወቅኩ ሚስቴን አልጠይቃትም። ችግሩ ሴቶች መልሱን እያወቃችሁ ትጠይቃላችሁ። ለምን? ጭቅጭቅ ለመፍጠር። ባልሽ ልትጨቃጨቂው ሳይሆን ፒስፉል ሆነሽ በደንብ አብረሽ ከሱ ጋር ጸዳ ብለሽ ለመኖር። ስለዚህ ችግራችሁ ምንድን ነው? የአብዛኞቻችሁ እንዳየሁት የፉክክር ቤት ሳይዘጋ ያድራል። አይጠይቅም። የምታውቂውን መልሱን የምታውቂውን ጥያቄ አትጠይቂ። ባልሽ መልሱን የማታውቂውን ጥያቄ ጠይቂ። እሱ ነገር ነው ብዙ ጊዜ የሚያጣላችሁ። ሌላው እኔ በጣም ከሚያስቁኝ ነገሮች መካከል ባህሪውን እያወቁ የምታገቡት ነገር በጣም ነው የምወድላችሁ። እንደማይተው እያወቅሽ እቀይረዋለሁ ብለሽ የምትይው ልዋጭ በጣም ትመቹኛላችሁ። አንቺም በሌላ ቀየረሽ ወይስ ቀየርሽው? አንቺን በሌላ ቀየረሽ እሱ ወይስ እሱን ቀየርሽው ነው ጨዋታው። እርግጠኛ ነኝ በሌላ ቀይሮሻል፣ እሱን አልቀየርሽው። ስለዚህ የብዙዎቻችሁ ችግር ምንድን ነው? እቀይረዋለሁ፣ ሲወልድ ይስተካከላል፣ ሲያገባኝ ይስተካከላል፣ እንዲህ ሲሆን ይስተካከላል የምትይው ወንድ እዝና ገና happen በፍጹም አይደረግም። ስለዚህ አብዛኞቻችሁ ይሄ ነገር ችግር ካለባችሁ ይሄን ነገር ካወቃችሁ አትኑ። ግን ችግሩ ምንድን ነው? ሌዲስ ላይክ ባድ ቦይስ። በተፈጥሮ ሴት ልጅ ናይስ ወንድ አትወድም። ፈንዳ ተሙሻ። በተፈጥሮ ሴት ልጅ ናይስ የሆነ ወንድ ሙት ታንቀ አትወድህም። እኔ እኮ በጣም ናይስ ነኝ፣ ጥሩ ስራ መሰራ፣ ጥሩ ገቢ ያለኝ፣ ጨዋ ወንድ ነኝ፣ ምንም ሙት ብቻን ታለቅሳለህ። እንዲህ የሚባል ነገር የለም። እስቲ ሂድ። ትንሽ ጓም ምንለን የምንወደደው እንዴት ከአንተ ጋር ሴት ትኖራለች ትላለህ? ሸራተኗ ነኝ ለሚስቴ ሙት። የእኔ ጓነት ሴት ልጅ ይመቻታል፣ ሽልጥልጥ አይመቻቸው። ይሄ ባህሪያቸው እየሆነ እያወቅ እኔ በጣም ማንም አይሰማ። እውነቴን ነው የምለው እና ይሄ ፋክት ነው። ስንት ሴቶች ልጠይቃችሁ እዚህ ስንት ሴቶች በውስጥ የሚያወራችሁ ናይስ ሳንቲም ያለው ሀብት ያለው ወንድ ስንት ወንድ አለ። ድልት ብሏችሁ የምታወሩ ግን ወሮ በላውን ደስ ብሏችሁ የምታወሩት ወሮ በላው። ያኛው ገና ሲጽፍላችሁላ ደማችሁ ይፈላል። ምንም እኮ አላረጋችሁ። ምንም እኮ የኔ ቆንጆ ውሎሽ እንዴት ነው? አዳርሽ እንዴት ነው? ስራ እንዴት ነው? ጅኒ ቆለጥ እንዴት ነው የሚልሽን ትላለች። አመዶ ሰላም ነው ይልሻል። የታባ ጠፍተ ነው ይባላል። ጀለስ ታግባባ። እውነቴን ነው። አመዶ የታባሽ ነው ያለሽው? ዛሬ ደግሞ ምን ውስጥ ነሽ ይላል። ከዛ ለዛኛው ሮጣ ነው የምትመልሰው። ይሄኛውስ 5 ቀን ሁላ አገኛት። ለምን ሆኖ ናይሱ የሚያገኛት? ስለዚህ የሴት ልጅ ባህሪ ነው የምትመኘው። 6 ፓክ ምናምን። አንድ አበሻ 6 ፓክ ያገባች ታውቃላችሁ? አንድ አበሻ ነገር የምትመኘው 6 መላጣ አጭር ምናምን አልወድም ይላሉ። ያገባቸውን በሙሉ ግባና ወይ መላጣ ነው ወይ አጭር። አንድ 6 ፓክ ያገባች የለችም።
የማይጠጣ ነው የማገባው ያለችው ተደግፎ ነው የሚገባው። ጀለሶቹ ተሸክመው ነው ቤት ሁላ የሚወረውሩት። የማይጠጣ ነው የማገባው ምናምን ብላ ተሸክመው ወፍ አታመጣም ነው ማለት። ስለዚህ ሴቶች የሚሉትን ሳይሆን በተግባር የሚወዱት ተቃራኒ ነው። እንዴት በምን እንዳወቅኩ ልዘግባችሁ። ማኛው እንዴት አወቅ? ምንድን ነው የምታደርገው? የሚያዩትን ሙቪ ሴቶች አስፈሪ የተባለ ሙቪ ሴት ልጅ ታያለች። እግዚአብሔር ምስክር፣ አስፈሪ የተባሉ ሙቪዎች፣ ዶክመንተሪ ሙቪዎች፣ እንዴት አንዱ ሰርቆ፣ እንዴት አንዱ አታሉ፣ እንዴት ሆድ ቀዶ ጉበት ቀዶ ምናምን የሚባሉ ሙቪዎች በሙሉ ሴቶች ያያሉ። ሮማንቲክ ሙቪ ከፍላት አታይም ሴት ልጅ አታይም። ተይደው የማን ሴት ናት ሮማንቲክ ሙቪ የምታየው? ስለዚህ የሚያወሩትን ሳይሆን የሚያደርጉት ላይ ፎከስ አድርግ። ሹልቃ የሚያደርጉትን ይህ እንጂ ሴቶች የሚያወሩት ዝም ብሎ ለበዓሉ ድምቀት። ማንንም ሴት እዚህ ጋር ባመጣና በጣ አዎ ፈሪሃ እግዚአብሔር ያለበት ቤተሰቦቹን የሚወድ ቤተሰቦቹ ጋር ተነጋግሮ የማያውቅ ነው የምታገባው። ከቤተሰቦቹ ጋር ጸበኛ ሰው የምታገቡ ግን የምትል ገብቷ ቤተሰቡን የሚወድ ቤተሰብ ጋር የሚግባባ ፈሪሃ እግዚአብሔር ያለበት የማይጠጣ የማይሸና የማያራ ምናምን ትላለች። የምታገባው አባቴ ተቃራኒውን አግቢ ነው የተባለች የሚመስላል። ተቃራኒ አግቢ የተባለች ይመስላታልና እና ስከሳውን የሚሰማ ወንድ የሴት ልጅን የምታወራውን የሚሰማ ወንድ ይሸወዳል። በተግባር የምትወደውን ነው ማየት ያለበት ብዬ የማስበው። በተግባር የምታደርገው ምን አይነት ነገር ነው የምትወደው ብለህ የተግባር የምታደርገውን ካየ ዘንድ ትግባባለህ ከሴት ልጅ ጋር። አዎ ሴቶች ሳክስ ናቸው። እግዚአብሔር መሰከረ። ሳክስ ጥግ ድረስ ዋንጫ በልታቸዋል። ሳክስ ጥግ ድረስ ባድ ቦይስን የሚወዱት ፉን ለማለት ለመደበር፣ ለትዳር ደግሞ ሲሆን ጋሽ መላጣ ቦርጫሙ ምናምን ለትዳር ሰላም ነው፣ የትም አይሄድ። ለመደበሪያ ግን አባቴ ፍንዳታዎቹ አንደኛ ናቸው። ያ አንደኛ እግዚአብሔር ምስክር። እነዛ ወሮ በላ የምትለው ይደበሩበታል፣ ፈታ ይሉበታል። ከዛ ኮቱ የተዛነፈ ጀለስ ያገባሉ። በቆሎ ይዘው ቤት የሚገባ ጀለስ ይገባል። ሄይ ሰር how's your day? Good. Yeah. Good job. እና እንደዛ። ስለዚህ ብዙ ወንዶች እንዴት ያቺ ሴት በጣም አሁን ለምሳሌ ሰማይ ያደረስ ለማውራት በእድሜ ትልቅ ሆነ ለማውራት ሴት ልጅን የምታፈር ከሆነ ችግር አለበት። እኔ እሱ እናገራለሁ። በእድሜ የትየለለ የሆነ ካለመናገር ደጃዝማችነት ይቀራል። አባቴ የወንዱማ ከባድ አይደለ። እኛ እኮ ኮምፕሊኬትድ አይደለንም። በእውነት እኛ በጣም ቀላል ባህሪ ካልሽው ወንድ ልጅ ነገርኩሽ እኮ ሃይ ስኩል ሳረገው የነበረ የቡታንታ ስታይል ዛሬም ቡታንታ አንድ አይነት ምንም ልዩነት የለም። ድሮ ኳስ የሚወድ ወንድ ልጅ አሁንም ለኳስ ሲያብድ ታገኘዋለህ። ምንም አዲስ ነገር የለንም እኛ ዊሮን ጋር እንደፋል። አረብኛማ አጽፍም እከክ ሂድ የሆነ ቦታ ሄደ ጻፍ።
ተግባብተናል። የኛ ምንም የተለየ ነገር የለንም። ምንም የሚያስጨንቅ ኮምፕሊኬትድ የሆነ ማንነት የለንም። ምንም አምጡ። ድሮ የምታውቁት ጀለስ እንደዛው ባህሪው ማለት ብዙ አይቀየርም። እንደው የሆነ ተደባዳቢ ከሆነ ምናምን ሊሰከን ይችላል የሆነ ጊዜ ላይ። ከዛ ውጭ ግን የወንድ ልጅ ባህሪ ብዙ የሚቀየር ነገር አለ ብዬ አላስብም። use Mayas. Okay. Oh, you got yours too right here. It does fast. Okay, check it anyways. አሜን 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 ኑሩልኝ። ስለዚህ ብዙ ጊዜ እንትን የሚላቸው ለዛ ያንን ነው ማለት ተግባባ። ያንን ነው የወንድ ልጅ ብዙ ኮምፕሊኬትድ የሆነ ነገር የለው። ምንም ሆዱን ይወዳል። ከተመቻ እንዳልኩሽ ሆዱን ይወዳል፣ ሪስፔክት ይወዳል። ብዙ ሴቶች የምታጡት ይሄንን ነው። ብዙ ሴቶች ይሄ የማይረባ ባል ነው ያለኝ፣ ይሄ እኮ የሚጠቅም አይደለም ምናምን እያልሽው የጊዜ ጉዳይ ነው። ነገሩን ያስተካከለ ጊዜ ባናትሽ ተተካይ ተርበል ከዚህ ነው የሚልሽ። የሪስፔክት ጉዳይ ላይ በምንም ብትጣይ እመኚኝ ከባልሽ ጋር በጣም ሞራሉን የሚለካ ነገር እንዳትናገሪ። የፈለገ ነገር ቢሆን በክብሩ የፈለገ ነገር ይምጣ ልትይ ትችያለሽ። የት አባቱ ማይሄድም ምናምን ልትይ ትችያለሽ። እመኚኝ ጥሎሽ ይሄዳል። ሪስፔክት በጣም ይወዳል እንዳልኩሽ። ሪስፔክት በጣም ወንድ ልጅ የሚወደው ነገር ነው። ሎያሊቲ ይወዳል። ሎያል መሆን አለብሽ። ሎያል ሪስፔክት ቡሌ የስራው ባህሪ ነው። ወንድ ልጅ ሆዱን ይወዳል። ከዛ ሽጎራ ጥያቄ የለው በእውነት ወንድ ልጅ እንደነገርኩሽ በተለይ ሪስፔክቱ ላይ በጣም አስቡበት። ይሄ አይረባም፣ ይሄ አንተን እኮ ምናምን ነገ ቀይራለሁ፣ ይሄ የሚረባ አይደለም ምናምን ይሰማል። በዛ ጊዜ ምንም አይልሽ። ባላሰብሽው ሰዓት ጥሎሽ ይሄዳል። የዛኔ እልውስ ነው የምትገቢ። አሁን እርግጠኛ ነኝ ሆዴና ጂጂ የተጣሉት በክብር ጉዳይ ነው። ሆዴና ማርያማዊት የተጣሉት በክብር ጉዳይ ነው። እዝዳ የክብር ጉዳይ እየተጠቃቀመ እኮ ያኖሩታል። ቅብርር ብሎ መኖር ይችላል። ከዛም ውስጥ ወጣ ጥለት ሄዳል። የክብር ጉዳይ ላይ ወንድ ልጅ አይደራደርም፣ ጥሎ ነው የሚሄደው። የፈለገ ነገር ብታዘንቢለት በክብር ላይ ወንድ ልጅ ቀልድ አያውቅም። እውነቴን ነው ማወራ። እስቲ በሉ እንደፈለግ ኮኜ ወንድ አይሄድብኝም፣ ነይ ገለቴ በአናትሽ ተተከይ ነው የሚልሽ ወንድ ልጅ። ስለዚህ የክብር ጉዳይ ላይ በጣም ሴቶች ጥንቃቄ አድርጉ። በተለይ ያገባችሁት ባል ከሆነ ያገባችሁት የምትወዱት ፍቅረኛችሁ ከሆነ ክብር ላይ ለምንም አይጨነቅም። ስለዚህ እዛ ላይ በጣም አስቡበት። ሙያ የሚባለው ላይ ብዙ ጊዜ የሆነ ነገር ትናገራላችሁ ስለ ሙያ። ለሴት ልጅ ሙያ እንደዚህ በሰራተኛ ካደገች በምን ካደገች ብላችሁ የምትዘባርቁ አንዳንድ ሴቶች አላችሁ። ለሚቴዩ ሳምቲንግ እናቱ ለወጣቶቹ ነው የምነግረው። እሺ አሁን ኢትዮጵያስ ሰራተኛ ሊኖር ይችላል፣ ሙያ ባይኖርስ ችግር የለም። ጥሩ አቅም ካለው ሰውየው ሰራተኛ አላችሁ፣ ኖ ፕሮብለም። በት አሜሪካ ስትኖሪ፣ አውሮፓ ስትኖሪ ሰራተኛ የመቅጠር አቅም ያለው ብዙ አበሻ የለም። ተግባባን? አቅም ያለው ብዙ የለም። ልጅ ትወልዳላችሁ፣ ማን ሊያበላው ነው? ልጃችሁ ምን ሊበላ ነው? ምን ልታበዩ? ልጅ ይመጣል፣ ልጅ ያድጋል፣ ምን ሊበላ ነው?
ስለዚህ ሴቶችዬ ሙያ ተምሮ መምጣት ለሴት ልጅ ኳሊቲ ነው፣ በምንም ዓለም ላይ የማይደራደሩበት ነው። እና አሁን የምትወጣጠሩ ሴቶች አላቸው የምትይ የትም አያደርስሽም። መወጣጠር ወንድ አይጠይቅሽም፣ በአናትሽ ተጠቀኝ። መወጣጠር የትም አያደርስሽም። እና አሁንም ያንን ነው የምለው። ስለዚህ ሙያ መማሩ ለአንቺም ጥቅም አለው፣ ወደፊት ለልጆች ጥቅም አለው። ሰው ማወቁ አይደብርሽ። ሙያ ማወቅ አንቺን ያስከብርሻል። ያንን ነው የሚያደርገው። እና ያቺ ነገር መልካም ነው። ሴት ልጅ መዋቧን በምንም መልኩ እኔ ተቃውሞ የለኝም። ተዋብ ሴት ልጅ ግን ስትዋቢ ሁለት ሰው እንዳትሆኝ። መዋብ ጥሩ ነው ለሴት ልጅ፣ ሁለት ሰው እንዳትሆኝ። ተግባብተናል። ጋዲሴና ቢያንሴ መሆን አይቻልም። ያለሽን ውበት አውት ግሎ የሚያደርግ ነገር ጥሩ ነው። አሁን ሜካፕ ስትቀቡ ከእናንተ ማንነት የማያወጣ መሆን አለበት። ከእናንተ አሁን ሜካፕ ስትቀቢ ትቀበያለች፣ ቅንድቡን፣ ቁልም አንዳንድ ነገሮች ይደረጋል። አጠብ ስታደርጊያት ሜካፑን ከቢያንሴ ወደ ጋዲሴ የምትመለሽ ከሆነ የቴክኒክ ብልሽታል። ይሄ እስካመር ነው የምትባየው፣ እስካመር። ስለዚህ ያስጠይቅሻል። ዊጉን ስታወልቂው ከዚህ የሚጀምር ከሆነ ጥያቄ አለ፣ ሰው ይጠይቃል። እና እያሰብሽበት ለማለት ላንቺ ብዬ ነው። ገብቶሻል? ከዚህ ፀጉርሽ ከጀመረ ብራዘር ማለት ይጀመራል። እና ያንን ነው ወይ እንደኔ ማስተከል፣ ግጥም አድርጋችሁ እንደኔ ማስተከል፣ ከዛ ጭቅጭቅ አይኖርም። ሌላው በጣም ብዙ ሴቶች የሚያጭበረብሩትን ልንገራችሁ። ልብስ የሚያምር አድርገው ሶሻል ሚዲያ ላይ ይወጡ የለ ሲያስተዋውቁት አይቼ ነው። ሆድ መጠምጠሚያ ያለ ይጠመጠማል። ቦርጭ ታውቃላችሁ? አይቻልም። እግዚአብሔር ምስክሬ። ሆድ ላይ ሴቶቹ እንደዚህ አድርገው ብለው ይጠመጥሙትና ጥብቅ አድርጎ ይዛል። ከዛ ልብስ ይለብሳል። አባት የአንተ ሀገር ሰላም ነው ብለህ ከእሷ ጋር ተዋውቀ እንግዲህ ነገሩን ወለቅ ስታደርገው ዘርግፍ ሲል እግር አውጭኝ ይመጣል። እግር አውጭኝ አለ እና አንዳንዴ ይሄን ነገር ብታስቡበት ጥሩ ነው። እበላለሁ ብለህ መበላት እንዳለ የታወቀ ነው። ችግሩ ምንድን ነው? ወንድ ልጅ አስቀያሚ ከሆንን መቀበል። ወንድ ልጅ አፈር ምሰል ምን ምሰል መቀበል ነው ያለብን። አማራጭ የለንም። አንድ ጀለስ ገጥሞኛል አላለም? ውሃ በፌስታል ማለት ነው አለ። እውነት እኮ ነው። አንዳንዴ እውነቴን ነው የምልህ። ምን ይሆን መሰለ፣ ከተቻለ ስፖርት መስራት ጥሩ ነው። የተወሰነ ቦርጭ እኔ ብዙ አይደብረኝም። በተለይ ሴቶች ከወለዱ በኋላ
የሆነ ነገር ከሆነ በኋላ ያው ስራ ምንም ልጅም ቢዚ ስለሚያደርግ በተወሰነ መልኩ ወንድም ሴትም ቢኖረው ጣጣ የለኝም። ኤክስትሪም ከሆነ ግን ለበሽታም ስለሚያጋልጥ ጥሩ አይደለም ብዬ ነው የማስበው። ጥሩ አይደለም። ወንዶች ስለ ኤክሳቸው አስበው ያልቃሉ እንዴ? ለምንድን ነው የማያስቡት? ሂውማን ኔቸር። የሰው ልጅ ወንድም ሴትም ታስባለች። ምን የመሰለ አንቀባሮ የሚያኖራት እያለ ወሮ በላ ጋር የነበራት ሙድ ትዝ ይላታል። አሁን ይሉ የለ እንዴ አቤል ለሙድ እንጂ ለኑሮ አይሆንም እያሉ አይደል እንዴ? ጊዜው የነገመችው ነው እያሉ አይደል?